እንዴት ዋላችሁ? የማይክሮሶፍት ፍላይት ሲሙሌተር ሚሽኖች እናያለን። ለዚህ ኢንተረስት ላላችሁ ሚሽኖች ናቸው። ሰላም ፍላይት እያደረገን እየሰራ አሳያችኋለሁ። ሚሽኖች ናቸው። ማይክሮሶፍት ፍላይት ሰላም እንዴት ናችሁ? Heading 055 and maintain 15,000 feet. እንዴት ናችሁ? ማይክሮሶፍት ፍላይት ሲሙሌተር ያበረርኩ ላሳያችሁ ነው። ሚሽኖቹ በጣም ኢንተረስቲንግ እና በተለይ ፕሌን ምናምን ለምትወዱ ሰዎች አሪፍ ነው። Lear 5 Lima Romeo, Denver Center, Romeo to maintain 12,000. Down to 12,000, Lear 5 Lima Romeo. አውቶ ፓይለት ላይ ያረኩት ነው ሄዲንጉን። Okay, descend now to 12,000 feet. 12,000 feet. ኦኬ እንቀንሰዋለን። እዚህ ጋር መተን አውቶ ፓይለት ላይ 14 ነበረ። እንዴት ናችሁ? በማይክሮሶፍት ፍላይት ሲሙሌተር Lear 5 Lima Romeo, reduce speed to 180 knots. ስፒድ Slowing down to 180, Lear 5 Lima Romeo. ስፒድ ከ220 ወደ 180 Reduce thrust to slow to 180 knots, maintain 12,000 feet. እዚህ ጋር ትቀንሱታላችሁ። ኮምፒውተራችሁ ላይ ጭናችሁ ይህን መጠቀም ትችላላችሁ። ለማስተዋወቃችሁ ፈልጌ ነው። ከውጭ ስታያት ይመስላል። ሊር ጄት ትባላለች። ብዙ ጊዜ Approach checklist. Approach speed. Our speed on the approach will be 140 knots, but keep it at 180 for now. ሴሌብሪቲዎች ምናምን የሚከራዩት ነው። Radios are set. ጋይስ Flaps set to 8, that's 1 notch. ፍላፕ Spoilers set to armed. ፍላፕ Approach checklist complete. ወይስ ፍላፕ ዋናዎች የምታዩት ነው። ናችሁ ማይክሮሶፍት ፍላይት ሲሙሌተር ላይ ያበረርኩ ይገኛለሁ። እንዴት አሪፍ እንደሆነ እንድታዩት ነው። ውስጡ ይሄን ይመስላል። ልክ ሪል ፕሌን ነው የሚመስለው። ኮምፒውተራችሁ ላይ ጭናችሁ በዚህ መማር ትችላላችሁ። ከውጭ Lear 5 Lima Romeo, turn right heading 0905, vector for visual approach to Telluride. Report the airport in silence. 0905 heading 0. We're a little high, descend to 12,000 feet. Right to 0905, Lear 5 Lima Romeo. 095 ማለት ነው። Get ready to level off at 12,000 feet. Turn right to a heading of 0905 degrees. We're about 17 miles from the airport. 70 miles from the airport. ወደ 0905 አጥፊዋለሁ። አውቶ ፓይለት ላይ ዝመቻለሁ ማለት ነው። አቅጣጫውን ይዟል። በእውነት ነው በቃ የሚመስላችሁ ብታዩት በጣም የሚገርም። ይሄ ማይክሮሶፍት ፍላይት ሲሙሌተር ኤክስ ይባላል። ከዚህም በኋላ አዳዲስ የወጡ አሉ። ይሄና የቆየ ነው። በዚህ እንግዲህ የውስጡ ኮክፒቱ ይሄን ይመስላል። አስጎብኛችሁ መሪው ይሄ ነው። እዚህ ጋር የምታዩት ይሄኛው እኔ በኪቦርድ ነው እየሰራ ያለሁት። ኢንስትሩመንቱ ለፓይለቱ ለኮፓይለቱ በዚህ መልኩ ነው። በላይ በዚህ ነው የምታዩት ማለት ነው። ለበረራ እንዲመቸኝ ግን ወደ 2 ዳይሜንሽን በዚህ አድርገን በዚህ እናዋለን። ትራፊክ አለው እንደምታዩት። ኮፓይለትም አለኝ ማለት ነው።
የራስ ደናችሁ ማይክሮሶፍት ላይክ ያደርጋችሁ እንደ ማይክሮሶፍት ፍላይት ሲሙሌተር ላይ በረራ እያሳያችሁ ነው። ሚሽን ነው አጭር ላንዲንግ አፕሮች ያደረጉ ነው። That's the airport up ahead on the mesa. I'll call center. Denver Center, Lear 5 Lima Romeo has the airport in sight. ኤርፖርቱን አይተናል እያለችው ኮፓይለቴ Lear 5 Lima Romeo, cleared visual approach, runway 9er. ራንዌይ Cleared 9 for the visual, Lear 5 Lima Romeo. ናይነር ነው የሚባለው 9 ሲጠራ ብዙ ጊዜ ናይነር ክሊር አድርገውናል ለማረፍ። ከዚህ በኋላ አልቲቲዩድ እንቀንሳለን። ፍላፕ Lower the landing gear and slow to 140 knots. እግሩን Extend the ሲዘረጋው flaps to fully ላሳያችሁ። slow down. Start descending toward the runway. እግሩ እየዘረጋን ነው እንደምታዩት። Lear 5 Lima Romeo, switch to advisory. Switching, Lear 5 Lima Romeo. አድቫይዘሪ ስዊች አድርገው Telluride traffic, Lear 5 Lima Romeo on the visual approach runway 9er. ስፒዷን በቀንሳት ፍላፕ የሚያደርግ ብሄድ We're a little too fast. Slow to 140 knots. 140 ኦኬ Landing checklist. Set full flaps. Gear down. ፉል ፍላፕ ፉል Landing checklist complete. ኦኬ 140 አድርጌዋለሁ። ስፒዱን እነዚህን ስፒድ ብሬከሮች በመጨመር ከኋላ ቶሎ እንዲወርድ አደርገዋለሁ። ፍላፕ ፉል ነው 45 ዲግሪ እና ዲሰንት ማድረጋችን እንቀጥላለን። የኤርፖርቱን ኤሌቬሽን አላወኩትም በአጋጣሚ ያው ማለቴም ተጠንቅቄ ማወቅ ነበረብኝ እንጂ አልገባሁም። ለማረፍ ተጠቅተን ይህ ጀት እንግዲህ ብዙ ጊዜ ሴሌብሪቲዎች ምናምን የሚከራዩት ፕሌን ነው። በጣም ያምራል። በጣም ፈጣን ነው። እስቲ ከውስጥ እዚህ ጋር ዝቅላዳችን ነገር ቆንጆ አፕሮች ነው። ላይቱ ላንዲንግ ላይቱ ሁለት ነጭ ሁለት ቀይ ነው የበራው። ስለዚህ ጥሩ አመጣጥ ነው የመጣሁት። ትንሽ ቆይቼ አውቶፓይለቱ ዲስንጌጅ አድርጌ በእጅ ይዘዋለሁ። መሪም ትንሽ ከፍ ብያለሁ። ኤርፖርት ላይቱ ነጭ ሲበራ በጣም ከፍ ብላችኋል ማለት ነው። እሱ ኢንዲኬት ያደርገናል። እንግዲህ እንኳን ትንሽ ወደ ቀኝ ዞር ባረጋት ዲሰንድ ባረጋ ሜቢ እዚህ ጋር ዲስንጌጅ ባረገው ይሻላል ይመስለኛል። በራሴ ልሞክረው። አውቶ ፓይለቶች እንዳለ እያጠፋሁት ነው። ስለዚህ ከዚህ በኋላ በእጅ ቪዛ ይሻለኛል። ነዳጅ የቀነስኩ ነው። ዝቅ ማለት አለብኝ። አገባባችን ጥሩ ይመስላል። አላውቅም ጋይስ በጣም የሰዓቱ ትንሽ ምን ወይ ባለው ወሬ ለማረፍ ሞክራለሁ። የሳፈና እንዳይነጥርብን ነው። ነጥሯል። ስፒዱ በዝቶ ነበር ማለት ነው። እንደምን ለማወቅ ሞክራለሁ።
disengaged. Yes. There's the limousine. You can park anywhere close to it. Okay. Yeah. Ooh. After landing checklist. Landing light set to off. Spoilers retract. Flaps set to up. After landing checklist complete. አርፈናል ጋይስ። ግን ያው ራንዌ ላይ ስትሬት ባለመምጣቴ ነው የምናሻሽለው ይሆናል ሌላ ጊዜ። አርፈናል። እንመለከተው ውጭውን። ይህን ይመስላል የዛሬው ላንዲንግ። ራንዌ ላይ በጥንቃቄ መምጣት ይጠይቃል። ግን ኦፍ ራንዌ ነው እንደምታዩት ያረፍኩት። ይህንም ግን ቦታው አስቸጋሪ ስለሆነ ሰው ይባል አይደለም። shift e ብቻን በሩ ይከፈታል። እንደምታዩት በሩ እየተከፈተ ነው። shift e ይህን ይመስላል። ኒው ጀት እንግዲህ ኦሪጂናል ጀት ነው። በጣም ፈጣን ነው። ብዙ ጊዜ ታዋቂ ሰዎች ምናምን ይገዙታል። ይህን ይመስላል ማይክሮሶፍት ፍላይት ሲሙሌተር ኤክስ። የስ shift e በር ዘጋን ማለት ነው። መልሰን እንደዚህ shift e ስታረጉ በር ይከፈታል። እንደገና shift e ስታረጉ በሩ በዚህ መልኩ ነው። ውስጡ እንዳሳያችሁ ነው። እሺ ትንሽ ነገር እንስጠውና ከእንነሳ እንደ ጋይስ በዚህ ተነስተን እንዴ እሺ አፈት ከነሳስ በዚህ ተነስቼ ልሄድ ነው ጋይስ። እንግዲህ ያለ መንደርደሪያ ማለት ነው። Lower the landing gear. እኛ እኮ ተነሳን ማማዬ። ያው ሚሽኑን ጨርሻለሁ፣ ግን ከሚሽኑ ውጭ ነው የበረርኩት። መልሼ አስነስቼው ነው። ወደ መጣንበት ፍላፕ 0 ታገኙት ላሳያችሁ። እሱ ስንመለከተው 10,000 ጫማ ላይ ወተናል። ይህን ይመስላል ጋይስ። ኢንዳራክት ሌላ ኢንድ ሚሽን ሌላ ሚሽን አንድ እንሞክራለን። አንድ ሌላ ሚሽን ብለን ሞክራለን። እንደዚሁ አይነት ለምሳሌ እቺ ቀለል ያለች እስቲ ሞክራት።
ፍላይት ሲሙሌተር ለምትወዱ እንግዲህ እንደዚህ መደበር እንድትችሉ ነው ማሳያችሁ። ቆንጆ ግራፊክስ አለው። ላፕቶፕ ይፈልጋል። እሺ የኛውን ሚሽን እንጀምራለሁ። ፍላይ ትሉታላችሁ ማለት ነው። እስቲ ማይክሮሶፍት ፍላይ ሲሙሌተር ላይ ሌላ ሚሽን ላሳያችሁ ነው። እንዴት አድርጎ ፓይለቱ ትራፊክ ያለበት ጠቅላላ ሪል ወርልድ ላይ እንደሚሰራው አይነት ሆኖ የተሰራ ነው። ኢንተረስት ላላችሁ ልጆች yes lower the flaps to 8 degrees and adjust thrust to maintain 180 knots. You have the airplane. You have the flying heading 120 and maintain 7,000 feet. I'll handle the radios. You fly the approach. Okay. The airport's about 25 miles ahead of us. The approach controller will probably vector us out to the south, then give us a left turn to line up with the runway. ይመስላል። World Travel 268, contact Juliana approach on 128.905. Going to 128.905, World Travel 268. See you next time. እንደምትሰሙት ትራፊኳን Juliana approach, World Travel 268, with you, 7,000. ኮፓይለትም ሴቶች World ናቸው። Travel 268, Juliana approach. Expect vectors for the visual runway 9er. Altimeter 2992. ይሄ ትራፊኩ ነው የሚያወራው። ቬክተር እናደርጋቸዋለን ማለት እንመራቸዋለን። World Travel 268, turn right, heading 130, descend and maintain 3,000. 130. Vectors for the visual. Right to 130 and down to 3, World Travel 268. Okay, turn right to 130 degrees and descend to 3,000 feet. Don't exceed 250 knots. ወደ 130 ዲግሪ ከዛ አልቲቲዩድን 3000 ጫማ አድርገው ተብያለሁ። እሱን እየሞላው ነው ሞተር ፓይለት ላይ። ከዛ ደግሞ World Travel 268, reduce speed to 180 knots. Slowing to 180, World Travel 268. ስፒድ Okay, slow to 180 knots. ሁሉንም እያደረኩ ነው እንደምታዩት። አልቲቲዩድን 3000 ስፒዱን 180 ወደ ቀኝ ዞረናል። ይህን ይመስላል ከውጭ ስናየው። ሲሙሌተር ጥቅሙ ከውጭም ለማየት ይረዳችኋል። ለመማሪያ ስለሆነ የሚያወሩት ትራፊኩ ምናምን ንግግር ትማሩበታላችሁ። እዚህ ላይ እንደምታዩት ዲሰንት እያደረገ ነው። በጣም እዚህ ጋር ማየት ይቻላል። በዚች በቀኝ በኩል ዝቅ እያለ እየሄደ ነው። ስፒዱን በዚህ በኩል ግራ ላይ ነው ያለው። 200 በታች እንዲሆን ስፒድ ብሬከር ከፍቻለሁ። ከኋላ ታጠፋዋለሁ መልሼ። እውነተኛ ነገር ነው የሚመስለው። መሪው ከውስጥ ስታዩት እንደዚህ ነው። ኮፓይለቱ ጣራው ብዙ ነገር ይሄ ይመስላል። መሪ ሬዲዮ ኮሚኒኬሽን ውስጡ እንደዚህ ነው። እኔ ለማብረር እንዲመቸኝ አጠር ያለውን ሳብ አድርጌ ነው የምጠቀመው። እንደዚህ ዙሚን ዚማት በኪቦርድ ነው የምንሰራው። እንደዚህ አይነት ኪቦርድ ትጠቀማላችሁ ከላፕቶፕ ኪቦርድ ይልቅ ማለት ነው። እንደምታዩት ወደ 3000 ጫማ እየወረደ ነው። ስፒዱ 180 እንዲሆን ተፈልጓል። ካልወረደ ስፒዱ ከት ማድረጊያ ክንፉ ከኋላ ላይ የሚከፈቱ ነገሮች አሉ። እነዚህ ከፈት አድርጋችሁ መዝጋት ነው። አሁን ጥሩ ነው። 3000 ደርሻለሁ። ወደ 100 ስንት ነው ሄዲንጉን ዞረናል። World Travel 268, turn left, heading 100, report the runway in sight. ሌፍት 100 Left to 100, World Travel 268. All right, make a left turn to a heading of 100. ይሄ ወደ ሌፍት እየዞረን ነው። አውቶ ፓይለት ላይ ስሞላው ራሱ ይዞራል። Level off at 3,000 feet. 3000 ላይ ቺኛዋ ኮፓይለት ነች ብታወራው፣ ያኛው ትራፊክ ነው። እኔ አክሽን ወስዳለሁ። ዋና ፓይለት ማለት ነው። እንደዚህ ነው አሰራሩ። እንደምታዩት ልናርፍ የተቃረብን ነው 3000 ጫማ ላይ በ180 ስፒድ ፍላፕ
8 ዲግሪ ብቻ ነው ያደረግነው። እንጨምርበታለን እያረፍን ስንሄድ እግር አልዘረጋንም። እንደምታዩት እንዘረጋለን ትንሽ ቆይተን ከውጭ እንደዚህ ነው ካሜራ ቪው ነው። ያዟዟርኩት ነው እንጂ ፕሌኑን እያዞርኩት አይደለም። እንደዚህ ቀጥ እንዳለ ነው ፕሌኑ። ውስጡ ይመስላል የነዳጅ መስጫው ይሄ በእጅ የሚያነው እዚህ ጋር ፍላፕ የሚባለው ነው። ሌላው መሪው ነው በሁለቱም World Travel 268 has the runway in sight. ኦኬ World Travel 268, cleared visual approach, runway 9. Cleared for the visual. World Travel 268. ኦኬ World Travel 268, contact Juliana Tower now on 118.7. Going to tower, thanks. ታወሩ ጋር አውሩ እያለ ነው። Juliana Tower, World Travel 268 with you on the visual. ብዙ ትራፊኮች አሉ። World Travel የታወር 268, Juliana Tower, wind 121 at 12, runway 9 clear to land. Traffic is a Grumman Goose on final landing Simpson Bay south of the runway. Clear to land, and we have the traffic. World Travel 268. All right, we're cleared for the visual approach. Reduce thrust to idle and begin descending towards the runway. ስፒድ Lower the እንቀንሳለን። landing gear and lower full flaps as we slow down. Adjust thrust to maintain 130 knots as our እግር final approach እየዘረጋሁ speed. ነው። እግር እየዘረጋሁ ነው። እጅን እንደምታዩት ዲሰንድ ማድረግ እንችላለን። ክሊር ትላንት ብለናል። ስፒድ እንቀንሳለን። ፍላፕ እየጨመርን 45 ዲግሪ አድርጌዋለሁ። ስፒድዋን የራሱ 140 ይመስለኛል። እያንዳንዱ ፕሌን የየራሱ እንትን አለው። እዚህ መልኩ ነው። በዚህ መልኩ መተናል። ሄዲንጉ 100 ዲግሪ ነው። መልሰው ወደዛ አልቲቲዩዱን የቀነስኩት ይላል። Before landing checklist, landing gear, down. Flaps set to 45 degrees. Before landing checklist, complete. ያ ቢፎር ላንዲንግ ቼክሊስት ጊዜ የሚነበብ ነው። Flight attendants, please be seated for landing. ለፍላይት አቴንዳንቶች ምክር አስተላልፋለች። ቁጭ በሉ ልናርፍ ነው የሚል ነው። እኔ አልቲቲዩዱን ያው እዚህ 600 ላይ ቀንሼዋለሁ። እሱን አይቼ ደግሞ ጠጋ እያለን እያወረድኩት ሄዳለሁ። ጫፍ ላይ ስደርስ አውቶ ፓይለቱን አጥፍቼ በእጅ ይዘዋለሁ። ትንሽ በጣም ዝቅ ብለናል። Sync rate. Sync rate. We're a little fast. Maintain 130 knots on final approach. ኦኬ 130 ስፒድ 140 ነበር። 130 የፕሌኑ ለማረፍ እዚህ ነው የሚያርፈው ማለት ነው። 130 ከፍ ብለናል። ማለት አለብን። Sync rate. Sync rate. አወራረድስ Sync rate. ፈጥኗል እያለ ነው። ሲንከት ቢሆንም ግን ችግር የለውም። ከዚህ በኋላ እንደውም አውቶ ፓይለቱን በሙሉ አነሳሁት። ስፒዱንም ሁሉንም በራሴ ይዘዋለሁ ማለት ነው። ነዳጁንም እንደዚህ ቀንስ አድርጌ ለመግባት ሞክራለሁ። እንግዲህ ያ ወፎች አሉ ምን እንደምታዩት ሬል ነው የሚመስለው። Guys, አረፍን። Yes. Orbit 326 heavy, Juliana Tower, position and hold. Position and hold, orbit 326 heavy. Guys, እንደምታዩት አርፈናል፣ ግን ትንሽ ራኑ ይስተናል። World Travel 268, welcome to St. Martin, turn left next taxiway.
ያ ሪቨርስ ትረስ አድርጌያለሁ። ታክሲዌይ ላይ ወጥቻለሁ። አስተራረፌ ያው ራንዌይ ላይ መሆን ነበረበት ሙሉ ለሙሉ። ትንሽ በሳሩን ስቻለሁ፣ ግን ኔክስት ታይም እናስተካክል ይሆናል። አሁን ከራንዌይ ላይ ልውጣ። ፍላፕ እያነሳው ነው። እዚህ ጋር ቆም እንላለን። ራንዌይን ለቅቄ ወዳጅ የቀንስ ከሚያስኩ ነው። መሬት ላይ ካረፋችሁ በኋላ ያው እንደዚህ ነው። እስቲ እንመልከተው። ሰክሰስ ተብለናል። ከሞላ ጎደል አርፈናል። ፐርፌክት ላንዲንግ እንግዲህ ብዙ ልምድ ይፈልጋል፣ ኮፓይለት ይፈልጋል። ያው ለብቻም ስለሆነ ያው ሌላ ፕሌን ደግሞ እየተነሳ ነው እንደምታዩት። በጣም ሪል ወርልድ ነው የሚመስለው። ይሄኛውን ፕሌን ያለን ከጎን እየተነሳ ነው። ላሳያችሁ። አያችሁ፣ ከጎን ለቀኩለት፣ ሌላ ፕሌን ተነሳ ማለት ነው። ልክ እውነተኛ ኤርፖርት አስመስለው የሰሩት የሚደነቅ ነው። ማይክሮሶፍት ፍላይት ሲሙሌተርን ጭናችሁ ፒሲያችሁ ላይ እንደዚህ እንጆይ ማድረግ ትምህርትም አለው። ሙሉ ትምህርት አለው። በነገራችን ላይ ውስጡ ሰርተፍኬትም እሹ ያደርጋል። እያንዳንዱ ለሚሰጡት ሚሽንም ሊሰጣችሁ ሽልማትም አለው። ይህን ይመስላል። እስቲ እንየው። ለምሳሌ ለዚህ ላንዲንግ ይህንን ነው ያገኘነው ማለት ነው። ይህን ስዕል earned for completing mission ካሪቢያን ላንዲንግ ይባላል። ይህን ይመስላል። ሌላ ጊዜ ሌላውን አሳያችኋለሁ። መልካም ቀን። ለዛሬ በዚሁ እንሰናበታለን። ቻው።